እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እግዚአብሔር መልካም አምላክ ነው። ዛሬም ደግሞ አብረን የእግዚአብሔርን ቃል እንካፈላለን። ዛሬ አብረን የምንካፈለው የእግዚአብሔር ቃል በምሳሌ ምዕራፍ 6 ቁጥር 9 ላይ ያለውን ቃል አብረን እንካፈላለን። የእግዚአብሔር ቃል እንዲህ ብሎ ይናገራል። አንተ ታካች እስከ መቼ ትተኛለህ ይላል። አንተ ታካች እስከ መቼ ትተኛለህ ብሎ ይናገራል። ይህ ቦታ የሚናገረው ስለ ሥጋ መኝታ ሳይሆን የሚናገረው ስለ መንፈሳዊ እንቅልፍ ወይም መኝታ ነው። የምትነቁበት ሰዓት ነው እንጂ የምትተኙበት ሰዓት አይደለም ብሎ የእግዚአብሔር ቃል ያስተምረናል። በዕብራይስጥ ቋንቋ እንዲህ ብሎ ይናገረ ይህ ቃል ሺናው ካኒት ይላል። ሺናው ካኒት ይላል። መንፈሳዊ እንቅልፍ ማለት ነው እና በመንፈስ የተኙት የደከሙት ከመኝታ የምነሱበት የምትነሳበት ወይም የምትነቃበት የምትተጋበት እና መቼ ነው ብሎ የእግዚአብሔር ቃል ይናገራል። ወገኖቼ በቸልተኝነት ሁሉን ትቶ የራሱንም ሕይወት ዘንግቶ የእግዚአብሔርን ነገር ረስቶ ሐሳቡን ሁሉ ጠቅልሎ የተኛበት ለተኛው ሰው ነው ይህ እግዚአብሔር መልእክት። ይነቁ ዘንድ በእግዚአብሔር ፊት ይተጉ ዘንድ ከመኝታ የሚነሱበት እንዲሆንላቸው የእግዚአብሔር ጥሪ ይነቁና ይተጉ ዘንድ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ሰዎች የሚተኙበት ምክንያት አዚምና ድንዛዜ በመንፈሳዊ ሕይወት ሊያስተኛን ይችላል። ሁሉን ነገር እንድንዘነጋ እንድንተው ያደርገናል። ኃጢአት ያስተኛል። መንፈሳዊ እንቅልፍ ወይም መንፈሳዊ መኝታ ድካም ያስተኛል። መንፈሳዊ ድካም ወይም ስንፍና እንድንተኛ ያደርጋል። ሁሉን ትተን ጠቅልለን እንድንተኛ ያደርገናል። በዕብራይስጥ እንዲህ ብሎ ይናገራል እና አቲስ ሉት ብሎ ይናገራል። አቲስ ሉት ማለት ስንፍና ነው። በስንፍና መተኛት፣ በቸልተኝነት፣ በግዴለሽነት ሁሉን ነገር ትተን ለእግዚአብሔር ሳይሆን ለራሳችን የምንኖርበት ስለሆነ ስንፍና ነው። ስንፍና እግዚአብሔር ይጠላል እና ሰነፍ ሰው እግዚአብሔር ፊት ሁሉን ነገር የረሳ ሁሉን ነገር የተዋ በስንፍና እግዚአብሔር ሰነፎችን ይጠላል። ትጋት የሚተጉትን እግዚአብሔር ይወዳል። ሲምን እግዚአብሔር ተኙ፣ ከተኛችሁበት ተነሱ ይላል እና የሕይወታቸውንና እግዚአብሔርን የዘነጉበት ሰዓት ስለሆነ ደንታ የሌላቸው ለእግዚአብሔርና ለሕይወታቸው ደንታ ለሌላቸው ሕዝብ የእግዚአብሔር ቃል ጥሪ ያደርጋል። ይነቁ ዘንድ ይተጉ ዘንድ በእግዚአብሔር ፊት። በመጨረሻ ምዕራፍ ላይ በደረስንበት ጌታ ኢየሱስ ክርስቶስ ሊመጣ በደጅ ባለበት ዘመን ነው ትጋት የሚያስፈልገን። ጌታን በንቃት እንድንጠብቅ ነው እና በማርቆስ ምዕራፍ 13 ቁጥር 33 የእግዚአብሔር ቃል እንዲህ ብሎ ያስተምረናል። ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ፣ ቸል አትበሉ። ግዴለሽነትን፣ ቸልተኝነትን እና ታካችነትን አስወግዳችሁ ትጉ፣
ጸልዩ። የህይወት ጥሪ ነው እግዚአብሔር የሚጠራው። ጌታ ሊመጣ ደጅ ባለበት በትጋት ኢየሱስ ክርስቶስን የሚጠብቁበት ሰዓት ስለሆነ የእግዚአብሔር ቃል እንድንተጋ ያስተምረናል ወይ ይመክረናል። ወገኖቼ፣ ቅዱሳን አገልጋዮች፣ እግዚአብሔርን የሚያገለግሉ ቅዱሳን አገልጋዮች ቤተ ክርስቲያን ከእንቅልፍ የምትነሳበት ዘመን አሁን ነው። ሁሉን ረስታ ጌታ ኢየሱስ ክርስቶስ ሲመጣ ተኝቶ እንዳያገኛት፣ ቅዱሳንን ተኝቶ ቤተ ክርስቲያንም በእንቅልፍ ላይ ሆነ ኢየሱስ ክርስቶስ ሲመጣ በእንቅልፍ ላይ እንዳያገኛቸው፣ አንቀላፍቶ እንዳያገኙ ነቅቶ ጌታን እንዲጠብቁ የእግዚአብሔር ቃል ይመክረናል። እና ወገኖቼ፣ በምድር ላይ ገንዘብና ዝናን ለገንዘብና ለዝና ስንሮጥ ኖረን እድል ፋንታችን እንደ 5ቱ ቆነጃጅቶች እንዳንሆን እንድንጠነቀቅ ያስፈልጋል። ነቅተን ጌታችን ከመምጣቱ በፊት ጌታችንን ነቅተን እንድንጠብቅ ያስፈልጋል። ወገኖቼ፣ ከጌታ ከኢየሱስ ጋር ከሚገቡት እንጂ ውጭ ከሚቀሩት እንዳንሆን የእግዚአብሔር ቃል ይመክረናል። በኤፌሶን ምዕራፍ 5 ቁጥር 14ም እንዲህ ብሎ የእግዚአብሔር ቃል ያስተምረናል። አንተ የምትተኛ ንቃ፣ ተነስ ከእንቅልፍ፣ የመኝታ ሰዓት አይደለም። በቀን መተኛት የቀን ልጅ ሆነ በቀን አትተኛ። ተነስ፣ ከሙታንም ውጣ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል ብሎ ይናገራል። የእግዚአብሔር ጥሪ መንፈሳዊ ከመንፈሳዊ እንቅልፍ እንዲነሱ፣ እንዲወጡ፣ እንዲተጉ የእግዚአብሔር ቃል ይመክረናል ወገኖቼ። ስለዚህ እንድንነሳ ከሚገል የኃጢአት ሞት ውጣ ነው ብለው። ከሚገል ከኃጢአት ሞት ውጣ፣ ከሚገል ከኃጢአት ውጣ፣ ከኃጢአት ከሚገል ከኃጢአት ውጣ፣ ተለይ ከኃጢአት፣ ለክርስቶስ ኑር፣ ተነሳ፣ ውጣ ከኃጢአት ውስጥ እና በክርስቶስ አዲስ ብርሃን ሕይወት ኑር ይላል። ክርስቶስ ያበራልሃል፣ ሕይወትን ያበራልሃል፣ አዲስ ሕይወትን ይሰጣል፣ አዲስ የብርሃን ሕይወት ትኖራለህ ይላል። ለዘላለም የማይጨምር ክርስቶስ ያበራልህ ሕይወት ለዘላለም የማይጨልም መለኮታዊ የሕይወት ብርሃን ታበራ ዘንድ ተነስ ብሎ እግዚአብሔር ይናገራል። መለኮታዊ የሕይወት ብርሃን ታበራ ዘንድ ተነስ፣ ንቃ፣ ውጣ፣ ከሙታን ውጣ፣ ወደ ሕይወት ና፣ ወደ ዘላለማዊ ሕይወት ለዘላለም ወደሚያበራ መለኮታዊ ብርሃን አብራ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ ብሎ ይናገራል። እንደ ሌሎች በጨለማ ውስጥ ላሉት በጨለማ በሌሊት ውስጥ ያሉት በጨለማ ያሉት ይተኛሉ። እኛ ግን የቀን ልጆች ስለሆን በቀን አንተኛም። ብርሃናችን ኢየሱስ ክርስቶስ የሚያስተኛን ሕይወት የለንም። በብርሃን ያለን አንተኛም። እንደ ሌሎች የሚተኙ የሚያንቀላፉ አይደለንም ብሎ ይናገራል። በማርቆስ ምዕራፍ 13 ቁጥር 36 እንዲህ ይላል፣ ድንገት ጌታ መጥቶ ተኝታችሁ እንዳያገኛችሁ ትጉ ይላል። ግን ድንገት ጌታ ይመጣል። ሳትዘጋጁ ሳትተጉ
መቼ እንደሚመጣ በሌሊት ይሁን በቀን እንደምን ሌባ ለባለቤቱ ሳይናገር ድንገት ገብቶ ቤቱን እንደሚዘርፍ ጌታ ኢየሱስም ድንገት እንደ ሌባ የሚመጣበት ሰዓት ነው። ቀኑን አታውቁም። ድንገት መጥቶ ተኝታችሁ እንዳያገኛችሁ ትጉ ይላል። ንቁ፣ ጸልዩ፣ በትጋት ጌታን ጠብቁ ብሎ የእግዚአብሔር ቃል ያስተምረናል። እግዚአብሔር አምላክ የተመሰገነ ይሁን። የችላ የምንልበት ዘመን አይደለም። በመጨረሻ ዘመን ላይ ያለን ጌታ ኢየሱስ ክርስቶስ ሊመጣ ነው። የምናንቀላፋበት ዘመን ላይ አይደለም። ነቅተን ጌታን የምንጠብቅበት ሕይወታችንን በጌታ ፊት የሚያበራ ሆነን ሕይወታችን በክርስቶስ ፊት እያበራ ጌታን እንድንጠብቅ ነቅተን ተግተን እንድንጸልይ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በምሳሌ 6 ቁጥር 6 እንዲህ ይላል የእግዚአብሔር ቃል፣ አንተ ታካች፣ አንተ ሰነፍ፣ ግዴለሽ ሰው ወደ ገብረ ጉንዳን ሂድ። ከሰውና ከቃሉ መማር ያቃተህ ወይም ካልተማርክ የጉንዳንን ወደ ገብረ ጉንዳን ሄደ የጉንዳንን መንገዷን ተከተል፣ ተመልከት። ጠቢብ ሁን፣ ብልጥም ሁን ይላል። አስተዋይ ሁን፣ የሚያደርጉትን ተማር ከነሱ። ከሰውና ከቃሉ ካልተማርክ ካልገባ ከነኚህ ከጥቃቅን እንስሳት ተማር፣ ከነሱ ይጠቅሙሃል ብሎ ይናገራል። መንገዷን ብሎ ይናገራል። ጉንዳን ገብረ ጉንዳን የሚሄዱት ህብረት አላቸው፣ የአንድነት ህብረት አላቸው። አንድ ላይ ይሄዳሉ፣ አይበታተኑም፣ አይላዩም፣ ፍቅር አላቸው፣ አብሮ ይሰራሉ። የሚሄዱትም አንድ መንገድ ነው። ተበታትኖ አይሄዱም፣ አይለያዩም። እንደገናም ደግሞ ምንድን ነው ለክፉ ቀን ወይም ለክረምት የሚሆነውን በበጋ ጊዜ ምግባቸውን በህብረት ይሰባስባሉ። በመተባበር በፍቅር በህብረት የሚበሉትን በክፉ ቀን የሚሆናቸውን ምግባቸውን እንዳይኖሩ በክፉ ቀን እንዳይኖሩ በመልካሙ ጊዜ በበጋ ጊዜ የሚበሉትን በህይወታቸውን ለማቆየት የሚበሉትን ምግባቸውን ይሰበስባሉ በህብረት። ስለዚህ ክረምት መውጣት ስለማይቻል አስቸጋሪ የዝናብና የጎርፍ ጊዜ ስለሆነ መውጣት ስለማይቻል ቁጭ ብሎ በቤታቸው ይበላሉ። ክረምቱ ወይም ክፉ ዘመን እስከሚያልፍ ድረስ በህይወት ይኖራሉ፣ የሰበሰቡትን እየበሉ። ወገኖቼ እኛም የእግዚአብሔር ቃል ለክፉ ቀን የሚሆነንን ለህይወታችን የሚሆነንን እንድንጸልይ የእግዚአብሔርን ቃል እንድንመገብ ያስፈልገናል፣ ያበረታናል። ህይወታችን እንዳይሞት ለክፉ ቀን የሚሆነን በክርስቶስ ፊት የሚያቆመንን የእግዚአብሔርን ቃል መመገብ ያስፈልጋል። መጸለይ፣ መትጋት፣ መንቃት ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። ታታሪ ገበሬ ምርቱን እያመረተ ይበላል፣ በህይወት ያኖረ ታታሪ ነው። አይተኛም። በክረምቱ ወይም በመከሩ ዘመን ወይም በመከሩ ጊዜ ታክቶ እህላቸውን ይዘራሉ፣ ያመርታሉ፣ ይመገባሉ። በህይወት አይኖሩም፣ አይራቡም። ትጋት ይተጋሉ። ስለዚህ ለሌሎቹም ይተርፋሉ። ያመረቱትም ለሌሎች ይተርፋሉ፣ ሌሎችም ይመገባሉ፣ በህይወትም ይኖራሉ። ወገኖቼ ክርስቲያንም የሚዘራ ዘር አለው፣ መዝራት አለበት። ህይወትን የሚያድን ህይወትን የሚያተርፍ ዘር መዝራት አለበት። የዘሩት ዘር ህይወትን በህይወት እንዲኖሩ ነፍሳቸው እንዳይሞት ለክርስቶስ ህይወትን ፍሬን ያፈራሉ።
በሕይወት እንዲኖሩ ሌሎችን ሕይወት ያድናሉ። እግዚአብሔር አምላክ የተመሰገነ ይሁን። ዘር ያለው የበላው ዘሩን የሚዘራ ዘሩን ይበላል። ማነው ዘሩን ይበላል፣ የዘራውን ያጭዳል። ደግሞ የዘራውም ደግሞ ለሌላው ሕይወት ይሆናል። ሌሎቹ ይበላሉ፣ አይሞቱም፣ አይራቡም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ አንተ ታካች ሰው እስከ መቼ ትተኛለህ? ተነስ፣ ከሙታንም ተነስ። ክርስቶስ ያበራልሃል። የምትተኛ ንቃ፣ በርታ እና ንቃ፣ ተነስ፣ ትጋ፣ ጸልይ። ጌታ ኢየሱስ ክርስቶስ ተኝቴ እንዳገኝ ሲመጣ እንደ 5ቱ ቆነጃጅቶች ደጅ የምትቀር ሳይሆን ከእሱ ጋር የምትገባ ይሆን ዘንድ ተጠንቀቅ፣ ነቅቴ ጠብቅ ብሎ የእግዚአብሔር ቃል ያስተምራል። እግዚአብሔር አምላክ የተመሰገነ